አንዳንዴ ነገሮችን በራሴ እንዳደርግና በራሴ መሄድ እንድችል ትንሽ ቢሆን እድሉን ብትሰጠኝ አሪፍ ነው። አንቺና አባትሽ በዚህ መንገድ አሸንፋለሁ ብላችሁ አስባችሁ ከሆነ በጣም ተሳስታችኋል። እሺ እዚህ ጋር እኮ አሸናፊም ተሸናፊም የሚባል ነገር የለም። አንተ ርቀትህን ጠብቀህ ቤት ትቀመጣለህ፣ እኛም በሰላም እንኖራለን። እሱ መቼም እንዳታስቢው። ያ ነፍሰ ገዳዩን አባትሽን ማንቁቱን ይዤ ዘብጥያ ሳላስወርደው መቼም አልተኛላት። ስለምን ነፍስ ማጥፋት የምታወራው? አባትሽ የትርሲትን አባት ስለገደለበት ወንጀል። ምን? እሱ ይሄንን ሚስጥር እንዳላወጣበት አንቺን እየተጠቀመብሽ ነው። እመኚኝ፣ አባትሽ ለአንቺ የሚያስብና ለአንቺ የሚኖር ይመስልሻል እንጂ የሚፈልገውን ሲያገኝ ሁላችሁንም ጥሎ ወደ መጣበት ሀገር እንደሚመለስና እንደማታገኙ አረጋግጥልሻለሁ። ዶክተሮቹ ምን አሏችሁ? ዶክተሮቹማ ተስፋ አለው ነበር ያሉት። እኔ ግን ምንም ተስፋ አይታየኝም እማዬ። ከዚህ በኋላ ጌታ ይመለሳል ብዬ ተስፋ ማድረግ ሳይሆን እንደማይመለስ አስቤ ለመጪው መኖር ነው የምፈልገው። ዳድ አንተ ነህ እንዲህ ስዩምን የገደልከው? ምን እንኳን ላደርገው ልሰማው የሚቀፈኝን ነገር አድርገሃል ብለሽ ጠይቀሽ እንደ ማንኛውም ተራ ጥያቄ ምንም ሳይመስለኝ እንድመልስልሽ ጠብቂያለሽ። አልመልስልሽም። ሁሉን ነገር ሲያቅታት እንደዚህ አይነት የማይረባ ታሪክ ፈጥራ በግድርነትሽ ምክንያት ሁለቱንም አይኖችሽን አጣሽ። አሁንም በዚሁ ከቀጠልሽ እመኚኝ አይኖችሽን ብቻ ሳይሆን ህይወትሽን ልታጭ ትችያለሽ። ትሰምኛለሽ? አባቴ ባያደርገው እንኳን እኔ እንደማደርገው ወቂ። ይሄ ማለት ታዲያ አይኖች ለመጥፋታቸው ምክንያቱ አንቺ ነሽ ማለት ነው። ይሄ ኪሩቤል ተብዬሽ እዚህ ቤት መምጣቱን ካላቆመ አባቴ የሆነ ነገር ሊያደርገው ስለሆነ ቀድመሽ ማወቅ አለብሽ ብዬ ነው የመጣሁት። ምርጫው አንቺ ነው። ኪሩቤል ይሄ ሁሉ የምትነግረኝ እውነት ነው አይደል? ልመንህ? አዎ ማዘር መቀበል ያለበት እውነት ነው። ምኑን ልቀበለው ኪሩቤል? ምኑንስ ልጋፈጠው? የገዛ ልጄ በገዛ እህቷ ላይ ይህን ሁሉ ጭካኔ ስትፈጽም እንዴት እስካሁን በኋላ ከእሷ ጋር ልጄ ነች ብዬ አብሬያት ልኖር እችላለሁ? ማዘር አሁን እንደዚህ መሆንዎት ምንም አያዋጣም። የሆነ ነገር ሆኗል። ወደ መፍትሄው ነው መሄድ ያለብን። ጨካኟ ላምሮትም በገዛ እህቷ ላይ ሁለቱን እህቶቿን ማየትን እንዲያቆሙ ካደረገች በኋላ ያንን መድኃኒት የነበረበትን እቃ ክፍሏ ገብቶ የወሰደው ግራ ገብቷት ማን ወሰደው ይባላል ይላሉ አባት። እንዴት እንደዚህ ጥንቃቄ ጎደለሽ? አንቺ ጠንካራ ልጅ አልነበረሽ? ማን መጥቶ ሊወስደው ይችላል? እዚህስ ማን ይገባል? እዚህ ማን ሊገባ ይችላል? ኪሩቤል ይላሉ አቶ ግርማ። አይ እኔ የጠረጠርኩት ማምን ነው። አይ እሷ እኮ እንደዚህ አይነት ብልጠት የላትም። የዋህና ሞኝ ነገር አይደለች። የሆነ ነገር ሳትሰማ አትቀርም፣ ወይም ደግሞ ሳታይ ቀን ስተመነጫጭቀኝ እንደዋለች ስላለች ነው። የጠረጠረች እሷን ከሆነ የእሷን ጉዳይ ለኔ ተይው። እንዴት እንደማወጣጣት አውቃለሁ። ቆይሽ አወጣጣት ማውቋንና በርቃጡን እንደወሰደችው ካወቅ ምን ልታደርጋት ነው? ድልድዩን ስንደርስ እንሻገረዋለን። አቶ ግርማ ተንኮልና ክፋት አስበው ይመስላል በልጇ በትርሲት ላይ ያደረጉት አልበቃ ብሏቸው አሁንም የሁለቱንም ህይወት ለመንጠቅ የፈለገ ይመስላል። ትርሲት ኪሪዬ እኮ ዝም ብለህ ነው የምትደክመው እንጂ የአይኔ ብርሃኖች የሚመለስ አይመስለኝም። የኔ ፍቅር አንቺ እኮ እንደዚህ በቀላሉ የሚሰበር መንፈስ አልነበረሽም። ጠንካራ ልጅ ነበርሽ። ለምን እንደዚህ ቶሎ ተስፋ ትቆርጫለሽ? ዶክተሩ ለኪሩቤልና ለትርሲት 100% አይኖቿ የማየት ብርሃኑን መመለስ እንደሚችል እየነገራቸው ይገኛል። ነገር ግን የአይኗ ብሌን በመርዛማ ነገር እንደተጎዳ ያሳያል። ይህን ነገር ሲሰማ ኪሩቤል እጅግ በጣም ስለተጠራጠረ ወደ ላምሮት ክፍል ሄዶ የመረዘችበትን ብልቃጥ አግኝቶታል። ለእናትም ተናግሯል። ለትርሲት እናት የትርሲት እናት ይሄን ነገር አምነው መቀበል አልቻሉም። እንዴት ልመንህ? እንዴትስ ልመን? እንዴትስ ልጋፈጠው? ይሄን ነገር የገዛ ልጄ በእህቷ ላይ ይሄን ሁሉ ጭካኔ ተጨክናለች ብዬ ማመን እንዴት በጣም ይከብዳል በማለት እጅግ በጣም ተበሳጭተው እሳቸውም ሂጄ ላምሮትን ካልገደልኩ ሲሉ ኪሩቤል በፍጹም ይሄ ለሁለታችሁም አደጋ ነው፣ በፍጹም ሊሆን አይችልም፣ እንደዚህ ማድረግ የለበትም ብሎ እሳቸውን እንዲቀዘቅዝ ወይም ደግሞ ነገሩ እንዲበርድ ያደርጋል። ምንም እንኳ ልጃቸው የሚወዷት የሚሳሱላት ልጃቸው ሁለቱንም አይኖቿን ብርሃን አታ ከእሳቸው ድጋፍ እየፈለገች ብትሆንም ውስጣቸው ቢያዝንም ልባቸው ቢሰበርም ነገር ግን ኪሩቤል ይሄ ነገር በፍጹም ሊጠቅም አይችልም፣ ይሄ ለሁለታችሁም አደጋ ነው በማለት ያሰቡትን እንዲተው እንዲቆሙ ያስቆማቸዋል። ትርሲትም ለእናቷ እማ ኪሩቤል እዚህ ቤት መምጣት ማቆም አለበት። ለምን ልጄ? ምን ነው? ምን አጠፋ? ለምንድን ነው የማይመጣው? ያጠፋው ነገር የለም። ነገር ግን በጣም እየተሳቀቅኩ ነው። ግርማና ላምሮት የሆነ ነገር እንዳያደርጉት እየፈራው ነው። እሱ ትክክል ነሽ። የኔም የሁል ጊዜ ስጋቴ ነው። ነገር ግን በዚህ ሰዓት የሚያስፈልግሽና የሚጠብቅሽ እሱ ብቻ ነው። አንድ ጊዜ ህይወቴ እድሌ ተበላሽቷል። ደግሞ ለምን እሱ ህይወቱን አደጋ ላይ ይጥላል? ምን አይተሽ መሰልተሽ ነው ልጄ እንደዚህ የተሳቀቅሽብኝ? ትናንትና ላምሮት ዝታለች። ግርማ የሆነ ነገር ሊያደርገው እንደሆነ እየተዘጋጀ እንደሆነ ነግራኛለች። እማ እሱ አንድ ነገር ቢሆን እኔ በህይወት መኖሬ ያጠራጥረኛል። በፍጹም ያለሱ ህይወት ለእኔ ባዶ ነው። አሬ እኔ ልጅ እንደዚህ ብለሽ አታስቢ በማለት እናትየዋ ሊያረጋጓት ቢሞክሩም እናቴ ግርማ ለእኔ ያልተመለሰ ለኪሩቤል ሊመለስ አይችልም። እሱ ለማንም የማይራራ ጨካኝ ሰው ነው። ላምሮት ደግሞ ልቧ በክፋትና በጥላቻ ልቧ ታውሯል፣ ልቧ ተደፍኗል። ስለዚህ ምንም ነገር ታደርጋለች። እናቴ ራስ ወዳድ መሆን የለብኝም። ኪሩቤልን ከዚህ ቤት ላደርገው ይገባል። የአንቺ ሀሳብ ነው አይደለ? ትርሲት ከቤት መምጣቴን እንዲቀንስ ነገረችኝ። ይሄ የአንቺ ሀሳብ ነው ኪሩቤል ለላምሮት። ታዲያ ጥሩ ነው፣ ጎበዞናለች፣ ብልጦናለች ማለት ነው። አንተ መረቀት ከጠብ ከዛው ቤት ትቀመጣለህ፣ እኛም ቤታችን በሰላም እንኖራለን። እንደሱ አስባችሁ ከሆነ ተሳስታችኋል። ያን ነፍሰ ገዳይ አባትሽን ማንቆርቱን ይዤ ዘብጥያ ሳላወርደው ከዚህ ቤት መምጣቴን ላቆም አልችልም። ለትርሲትም ሰላሟን እሰጣታለሁ እንጂ ሰላሟን አነሳትም። ስለምን ነፍስ ማጥፋት ነው የምታወራው? ያጨካኝ አባትሽ የትርሲትን አባት ስለገደለበት ነው ማውራሽ።
ትርሲት እማዬ እዚህ ሳሎን መቀመጥ በጣም ጨንቆኛል። ግርማ መጥቶ የሚያንቀኝ መንቀኝ ይመስለኛል። የኔ ልጅ አይዞሽ፣ እኔ ልሳቀቅልሽ። ከዚህ በኋላ ማንም ጫፍሽ እንድነካሽ አልፈቅድም። ትርሲትዬ ዶክተሮቹ ምን አሏችሁ? ዶክተሮችማ ተስፋ አለው ብለዋል። እኔ ግን እማዬ ምንም ተስፋ አይታየኝም። እማዬ ከዚህ በኋላ ያኔ ብርሃን ይመለሳል ብዬ ተስፋ ማድረግ ሳይሆን ለምጄው ብኖር ይሻለኛል። አርፌ ልቀመጥ። ልጄ በጭራሽ ተስፋ እንዳትቆርጪ። ያኔ ብርሃንሽ ይመለሳል። ደግሞ ዶክተሩ ተስፋ አለው ካለሽ ተስፋ መቁረጥ የለብሽም። ትርሲትም አባቷ ነፍሰ ገዳይ መሆኑን ስትሰማ እጅግ በጣም ግራ ተጋብታና በጣም ደንግጣ አባቷንም አባቴ አንተ ነህ እንዴ ስዩምን የገደልከው? ምን ማለትሽ ነው? እንኳን ላደርገው ላስበው አልችልም። ስለም ግድያ ነው እያወራሽ ያለሽው። ጥያቄን በጥያቄ አትመልስልኝ። የጠየቅኩህን መልስ። ይሄን ልመልስልሽ አልችልም። እንደ ማንኛውም ተራ ጥያቄ በፍጹም ይሄን እንደ ቀላል ነገር ልመልስልሽ አልችልም። አልመልስልሽም ብለዋል እንግዲህ አቶ ግርማ። አምሮትም ለምን አትመልስልኝ? ይህን ነገር ካንተ መልስ እጠብቃለሁ ብለው ደግሞ ሁሉ ነገር ሲያቀጣት እንደዚህ አይነት የማይረባ ታሪክ ፈጥራ እኔና አንቺን ለማለያየት የታሰበ እቅድ ነው ይሄ። እስከ ዛሬ ድረስ መልካም የሆነውን ግርማ ነበር የተመለከተችው። ካሁን በኋላ ግን አውሬውንና ጨካኙን ገዳዩን የሆነውን ግርማ አሳያታለሁ ይላል አቶ ግርማ። ከዚህ በላይ ምን ጭካኔ ያለ? የዚችን የምታሳሳ ልጅ ሁለቱን አይኖቿን እንዳያዩ አድርገዋል ከልጃቸው ጋር። አሁንም ደግሞ እንግዲህ የቀራቸው እናትና ልጅን ህይወታቸውን ማጥፋትና ያለውን ቤት ንብረት መውረስ ነው። አቶ ግርማ ይህንን ነገር ተናግረው ተነስተው ትርሲትና እናቷ ወዳሉበት ሂደዋል። እንዳሉትም በጭካኔ የግድያ የቀራቸውን እንግዲህ አይኖቿን ያጠፏት ልጅ ገሏታል ወይስ እናትና ልጅን አንድ ላይ ህይወታቸውን አጥፍተው ያን ቤት መውረስ ነው ፍላጎታቸው? እንግዲህ ቀጣዩን ምን እንደሚፈጠር በቀጣይ ምን ይሆናል? ዛሬ ግን የሚመስል ነበረ። እንግዲህ ጨካኝና ገዳዩን ግርማ አሳያታለሁ እያሉ ነው። ከዚህ በላይ ጭካኔ እችን የመሰለች የምታሳዛ ልጅ አይን ከማጥፋት ሌላ እንግዲህ ህይወቷን ሊቀሟት ካልሆነ በስተቀር እነሱን እንግዲህ በቀጣይ የምናይ ይሆናል። ምንም ባይሆኑ እናትና ልጅ ደስ ይላል ማለት ነው። ምንም ባይጎዳቸው ከዚህ የበለጠ እንግዲህ ኪሩቤል ከደረሰላቸው ነው እንጂ ችግር ነው።